አሁን በአጠቃላይ ብናስቀድስ፣ ብንጸልይ፣ ብንጾም፣ ብንሰግድ፣ በሰላም ብንኖር፣ ብንመጸውት፣ ብንነጻ፣ ከኃጢአት ብንጣቀም ለምንድን ነው ከተባለ መልካችንን ለመጠበቅ ነው። ሌላ ምንም አይደለም እኮ። በቅዱሳን መላእክት ዜማ አመስግኑት። እንዲህ ያለች ቤተ ክርስቲያን የት ትገኛለች? በእውነቱ የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። ማን? ኢትዮጵያ። የገጠር ብቻ አይደለም፣ በከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብሕዎ በክህሎቱ ነው፣ ሰብሕዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑ ይላችኋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔር ልታመሰግን ነው አይደለም። ሰብሕዎ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን፣ ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። አንድ መልአክ ከአንድ መልአክ ተነጥሎ አይቆምም፣ የተለየ ምስጋናም የለውም። በሰማይ ያለውን ፈቃዱን ነው መድኃኔዓለም በምድር የሰጠን። ተለይቶ እኔ ብቻዬን ኢየሱስ ክርስቶስን የግል አዳኝ አድርጌዋለሁ አይቻልም። እንደዚህ ተቆርጦ መውጣት አይቻልም። እንደ መልአክ በህብረት የሚኖር ነው፣ በህብረት የሚመለክ ነው። እግዚአብሔር የአንድነት አምላክ ነው፣ የተዋሂዶ አምላክ ነው፣ ህብረታዊነት ነው። ኦርቶዶክሳዊ መሆን ማለት ይሄ ነው። በህብረት መኖር ነው፣ በአንድነት መኖር ነው። መልአካዊ ህይወት ማለት ይሄ ነው። እንዲህ ብለው ይኖራሉ። በዚያው ላይ ደግሞ የአንዱ ክንፍ ከአንዱ ክንፍ የተያያዘ ደግሞ የአንዱ ትምህርት ከአንዱ ትምህርት የአንዱ ትምህርት ከአንዱ ትምህርት መግጠም አለበት። ዛሬ የሚያስተምረው ሰውዬ መምህር ከአባ ጊዮርጊስ ትምህርቱ ካልገጠመ የሰውዬ የኛ አይደለም። የአባ ጊዮርጊስ ትምህርት ከቅዱስ ያሬድ ባይገጥም ኑሮ የኛ መምህር ባልሆነ ነበር። የቅዱስ ያሬድ ትምህርት ከቅዱስ አትናቴዎስ ባይገጥም ኑሮ የኛ ባልሆነ ነበር። ከነ ቅዱስ ዮሐንስ አፈወርቅ ባይገጥም፣ ከነ ቅዱስ ቄርሎስ ባይገጥም፣ የነዚህ ደግሞ ከነ ቅዱስ ሄሬኔዎስ ከነ ቅዱስ አግናጤዎስ ባይገጥም፣ ክንፈ ትምህርታቸው የትምህርታቸው ክንፍ ካለፈው ባይያዝ፣ መልአክ ከመልአክ ካልተያዘ መልአክ አይደለም። መምህር ከመምህር ካልገጠመ መምህር አይደለም፣ ተቆርጦ የወጣ ነው። ከቅዱስ ጳውሎስ ያልገጠመ፣ ከሐዋርያውያን አበው ያልገጠመ፣ ከመልአክ ያልገጠመ፣ ከሰማይ ምስጋናው ከመላእክት ምስጋና ተቆርጦ የወጣ ትምህርቱ ከሐዋርያትና ከሐዋርያት ልጆች ከሊቃውንት ተቆርጦ የወጣ የቤተክርስቲያን አባት አይደለም። ይህን ነው ሰው መለኪያው ማለት ነው። የተያያዙ ክንፋቸው የተያያዘ እንዲህ አድርገው አመሰግናሉ። በቅዱሳን መላእክት ዜማ አመስግኑት። እንዲህ ያለች ቤተ ክርስቲያን የት ትገኛለች? በእውነቱ የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። ማን? ኢትዮጵያ። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ከሰማይ ከመላእክት ሰምቼ የመጣሁት ዜማ እንደምን ያለ ነው! ምን ያምር ይላል ቅዱስ ያሬድ። ከሰማይ የመጣ ዜማ ያላት ስርዓተ ሰማይ ያላት በስርዓተ ሰማይ የተጠበቀ የመቅደስ ስርዓት ያላት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰር በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት። ለዚህች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። ጽርሐ አርያም እንደምትመስል ቅድስት ድንግል ደግሞ በሰረገላ እሳት ትመስላለች። አራቱ ኪሩቤል አራቱ ወንጌላውያንን ይመስላሉ። በዚህ የተተኩ ናቸው። ሱራፌል ካህናትን ይመስላሉ። መላእክት መነኮሳትን ይመስላሉ፣ በንጽሕና ነዋሪዎች ናቸውና። ሌሎቹ የመላእክት ክፍሎች ደግሞ ዲያቆናትን ይመስላሉ። ማዕጠንቱ ማዕጠንታችን ይመስላል። በሰማይ ያለው የ24ቱ ካህናተ ሰማይ 24 መሆናቸው 25 ማዕረግ እግዚአብሔር ፍጥረት አንሶት ነው። 23 ማዕረጉስ ያንሳሉ ብሎ ነው። 24 ያደረገው ደግሞ 24 ሰዓት ለሚገለገለው ለቤተ ክርስቲያን አገልግሎት። ይህ የትኛው ቦታ ላይ ነው ያለው? ኦርቶዶክስ 24 ሰዓት ያላት የማታ ሰዓታት፣ የሌሊት ማህሌት፣ ስብዓተ ነግ ያላት። ስብዓተ ነግ በሁለት ተከፍሎ የማለዳ የቀን ይቆማል። ደብረ ሊባኖስ ስትሄዱ ያለ የሌሊት የማልት ሰዓታት አለ። አክሱም ስትሄዱ ማታ 4 ሰዓታት ይጀምራል ያድራል። ስብዓተ ነግ ማለዳ አለ።
ይውላል፣ ቅዳሴ ይቀበላል፣ የሰርክ ምህላ አለ፣ በዚህ ይጠነቀቃል። የ24ቱ ካህናተ ሰማይ ሀገር ኦርቶዶክስ ተዋሕዶ፣ የኪሩቤል ሀገር ኦርቶዶክስ ተዋሕዶ ወንጌለ መንግሥቱን የምታምን ሰረገላ እሳቱ ድንግል ማርያምን አስቀምጣ ክርስቶስን ንጉሠ ነገሥት ሊቀ ካህናት እግዚአ አጋዕዝት አድርጋ የምትሰግድለት ስብሐት ለከ ብላ የምታመሰግነው ይህች ቤተ ክርስቲያን ናት። ምን የጎደላት ነገር አለ? እና በሰማይ መላእክት ምስጋና መስግዱ። የመላእክት ሥርዓት ያላት ከቅድስቷ እስከ መቅደሷ የመላእክት ዜማ ያላት የመላእክት ሃይማኖት ያላት ምን ሃይማኖት የመላእክት ሃይማኖት ምስጢረ ሥላሴ ያላት ኀፍረተ ቢጽ ኀፊረ ገጽ ያላት ጭምትነት ያላት ጎበዝ። በክርስቶስ ማመን አይን አውጣነት ነው እንዴ? በክርስቶስ ማመን እኮ ጭምት መሆን ነው። በክሌር ግነፍ የሆኑ ይቀጥሉ ገጾም በሁለት ክንፋቸው ፊታቸውን ይሸፍናሉ አንተን ማየት አይቻለንም ብለው። በክሌር ግነፍ የሆኑ ይቀጥሉ እግሮም በሁለት እግራቸው ክንፋቸውን ይሸፍናሉ በአንተ ፊት መቆም አይቻለንም ብለው። በክሌር ግነፍ የሆኑ ይቀጥሉ አንጻረ በአክናፈ ጸጋ ይመሰጣሉ የትም ብትሄድ አይመረመርም ብለው። በተመልከቱ በርዕሰ ልቡና አትመረመርም ራስን መሸፈን በግረ ልቡና አይደረስብንም በአክናፈ ልቡና አይደረስብንም ወዲያ ወዲህ ቢሉም አትመረመርም እንዲህ ብለው በአፊረ ገጹ ነው ሥርዓታችን። ሴቶች ራሳቸውን ይከናነቡ። ይህ እኮ ነው ወንዶች እንደ ጥላ ለብሰን በየሥርዓታችን ቁመን የምናመሰግነው ምስጋና እጃችን ዘርግተን ሁለቱ ሐፊረ ገጽ ተሰጥቶን ፊታችን መሸፈን በፍርሃት በረዓድ ቁመን ምንነም ላይለ ይኩን ህሊናክሙ አይምሩ ሀበዘ ተቀጉሙ። ተመልከቱ ዲያቆኑ ቅዳሴ ላይ ነው ላይለ ይኩን ህሊናክሙ ህሊናችሁ ወደ ሰማይ ይሁን አይምሩ ሀበዘ ተቀጉሙ። የቆማችሁበትን ቦታ እወቁት። በንጉሠ ነገሥት በኢየሱስ ክርስቶስ ፊት እንደቆማችሁ እወቁ። ጭምትነትን፣ እርጋታን፣ ስክነትን፣ ሐፊረ ገጽን የሰጠችን ቤተ ክርስቲያን የመልአክ ሥርዓት ያላት እናታችን ቅድስት ቤተ ክርስቲያን። በዚህ ምስጋና እግዚአብሔርን አመስግኖት። በፈሪሃ ገጽ በፈሪሃ እግዚአብሔር ሆናችሁ በሰፊሃ ሕሊና ሆናችሁ በፈሪሃ እግዚአብሔር ሆናችሁ እግዚአብሔርን አመስግኖት። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በቅዱሳን ሃይማኖት ጸንታችሁ እግዚአብሔርን አመስግኑት። የምን ሃይማኖት ነው? ሰብሕዎ ለእግዚአብሔር በጽና ኃይሉ እግዚአብሔርን ኃያል እንደመሆኑ አመስግኑት። እግዚአብሔር ኃያል መዋዕይ ወመስተበቅል እግዚአብሔር አሸናፊ ነው። ኃያልነቱ የሚደነቀው ያለ ኃይል ሳይሰበስብ የሚያሸንፍ ነው። ልብኒ ይደክም ማይምሮቱ ልብ እግዚአብሔርን ከማሰብ የተነሳ ማወቅ ተነስሮ እግዚአብሔርን ታግሎ ይሸነፋል። አንድ ትልቅ አስተዋይ ሰው ነበረ። ይሄ ሰው ገማልያል ይባላል። ምሁረ ኦሪት ነው። ሐዋርያትን አይሁዳውያን ሲደበድባቸው ሲያሰቃዩአቸው እንድናለ ኢትኩኑ ከመዘ ይጻባ ምስለ እግዚአብሔር ከእግዚአብሔር ጋር እንደሚጣላ ሰው አትሁኑ ነው ያላቸው። ከነዚህ ሰዎች ጋር ብትጣሉ ከእግዚአብሔር ጋር ትጣላላችሁ ነበር ያላቸው። እግዚአብሔር በድካም የሚያሸንፍ አምላክ ነው። በእንጨት ባህር የሚከፍል አምላክ ነው። በነሐስ እባብ የሚገድል አምላክ ነው። በጠጠር ኃያልን የሚያጠፋ አምላክ ነው። እግዚአብሔር በስትንፋሱ ሰማይና ምድርን ያሳልፋቸዋል። ዝምታው መልአክ ፈጥሯል። እግዚአብሔር አንድ መልአክ እኮ ይህን ሰማይ መጠቅለል ይችላል ከታዘዘ። እግዚአብሔር ግን ሳይናገር በዝምታው መልአክ ፈጥሯል። የእግዚአብሔር እንኳን ንግግሩ ዝምታው እንኳን መልአክ ይፈጥራል። እንዲህ ያለ ኃያል ነው እግዚአብሔር። እንዲህ ያለውን አሸናፊ አምላክ እንዳንተ ያለ ኃያል ማን አለ ብላችሁ አመስግኑት። እንዲያውም እኮ አበው እንደሚያስተምሩት እግዚአብሔር ዲያብሎስ የመጨረሻ ኃይሉን እስከሚጠቀም ድረስ ዝም የሚል ለምንድን ነው ሲባል የእግዚአብሔር ጥበቃ ከዲያብሎስ የመጨረሻ አቅም ሁሉ በላይ ነው እንድንል። አሁን ዲያብሎስ በቤተ ክርስቲያን ላይ ያላደረገው አለ? ሁሉን አድርጓል። እና መከራ እስከ መጨረሻው ግፍ ድረስ ቤተ ክርስቲያን ውስጥ እንዲፈጸም እግዚአብሔር ዝም የሚል ለምንድን ነው? የዚህ ዓለም ኃይል
ከእግዚአብሔር ትንሽ የጠብታ ኃይሉ ሁሉ ከታች መሆኑን ለማመልከት ነው። መጨረሻ ላይ እግዚአብሔር ሲመጣ ሁሉም ጸጥ ይላል። ዛዛን ከለነ ማይበላተው ዛተ መናፍስት ዘኮን ከነ መርሶ ሕይወት ሙስና ነፋሳት እየነቀነቁ ያመጡትን ማይበሉን ሞገዱን ጸጥ ያደረግልክልን ወተንሲዮ ገሰጾሙ ለነፋስ እግዚአብሔር ተነስቶ ነፋሳትን ገሰጻቸው ማለት ባጋንንት እየተነዱ የመጡትን ኃይለ ነገሥታትን ሁሉ ጸጥ ያደርጋቸዋል። የጦሩን ኃይል ጸጥ ያደርጋል። ያጋንንት ላይ ጸጥ ያደርጋል። ሁሉንም ዝም ያሰኘዋል እግዚአብሔር በአንድ ሰው። አዳ እግዚአብሔርን በእንዲህ ኃይል አያልነቱ አሸንፉት፣ አመስግኑት። ደካል ለደካማው እልል በሉ ማለት አይደለም። ትምህርቱን ነው ያልኩኝ፣ ትምህርቱን ነው። እሺ እልል በሉ አላልኩም። አመስግኑት። ስለዚህ በኋላ ትምህርቱን ነው። እሺ እልልታውን ኋላ መጨረሻ ላይ ትላላችሁ፣ እነግራችኋለሁ። እግዚአብሔርን ለዚህ ኃያልነቱ አመስግኑት። አሁን ልብ በሉ ተመልከቱ። ኃይል በድካም ይገለጣል። እስቲ እግዚአብሔር ያሳያችሁ። ይሄ ምድር ከምን ላይ ነው ያለ? ከውሃ ላይ በሉ በሉ። ውሃ ላይ አንድ ጠጠር ብንጠል ምን ይላል? ይሰጥማል አይደል? ግን ይሄ ሁሉ ጓዝ ተሸክማ መሬት እግዚአብሔር ለድካም ኃይልን ስለሚሰጥ ለድካም ኃይልን ይሰጣል። እና እግዚአብሔር አቅነትኮሙ ተመልከቱ ኃይለ ዘአቀንቶሙ ለአድባር ተራሮችን ተራራ የሚያስታጥቃቸው ደካሞችን ኃይል የሚሰጣቸው ኃያላንን የሚሰብራቸው ቀስቱን የሚሰብር እርሱ እግዚአብሔር ነው። ሰብሕዎ በክህሎቱ እግዚአብሔርን እንደ ካህሊነቱ አመስግኑት። እግዚአብሔር ሁሉን ቻይ እንደመሆኑ የገጠር ብቻ አይደለም በከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብሕዎ በክህሎቱ ነው፣ ሰብሕዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑላችኋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔርን ልታመሰግን ነው አይደለም። ሰብሕዎ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን። ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት፣ ሁሉን ቻይነቱ። እስኪ አንድ ጥያቄ ልጠይቃችሁ። አንድ እግዚአብሔር ከሚደነቅበት ከሃሊነቱ ሁለት ነገሮች ናቸው። አንዱ ይሄን ዓለም ማምጣቱ ነው። ሁለተኛው ይሄን ዓለም ማሳለፉ ነው። አሁን ተመልከቱ፣ ይሄን ዓለም ማምጣት ተመልከቱ። የድሃ ቤት አለች። የድሃ ቤት ጠባብ ጎጆ ብትሆን የድሃ ቤት መባሏ ሀብት ማምጣት ስላልቻለች ነው። ደግሞ ችግሯ ደግሞ ብዙ ሀብት ቢሰጧትም ደግሞ መሸከማችን ነው። የታስቀምጠዋለች ሰፍቶ ካልተሰራ። እግዚአብሔር ይሄንን ዓለም ከወዴት አመጣው? እንጃ። እግዚአብሔር ያው የሌለን ነገር ማምጣት ለእግዚአብሔር ብቻ ይቻላል። የሌለን ማምጣት፣ የሌለውን ነገር ማምጣት። የሌለው የለም መጣ። ከየት ነው? ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር ኖረ። ይህ ዓለም እንዴት እሱ ያውቃል። ኋላ ይህንን ዓለም ይወስደዋል። ወዴት እንጃ። ይወስደዋል ሳይሆን ያጠፋዋል። ሲጠፋስ ወዴት? ፍጡር እኮ የሌለን ማምጣት ብቻ ሳይሆን ያለን ነገር ማጥፋትም አይችልም። ለምሳሌ አንድ ሰው ወረቀትን በእሳት ቢያቃጥለው አጠፋው ማለት አይደለም፣ ወደ አመድነት ቀየረው፣ ሌላ አመድ ተክቷል። ማጥፋት ማለት ምንም እንዳይኖር ማድረግ ነው። አይቻልም። ሌላ ሁሉ ይተካል። ሰውን ብትገለው አፈር አድርገህ ተተካዋለህ፣ አታጠፋውም። እግዚአብሔር ነው ማጥፋት የሚችል እንዳይኖር ማድረግ ማለት ነው። ህልም ማድረግ የሚችል ይህንን ከሃሊነቱን አይታችሁ አመስግኑት። እግዚአብሔርን ከሃሊነቱን አለማወቅ ፈሪ ያደርጋል፣ ተጠራጣሪ ያደርጋል፣ መናፍቅ ያደርጋል። ከሃሊነቱን አለማወቅ ያሸብራል፣ ያስፈራል፣ አለቅን ያሰኛል። የእግዚአብሔርን ጌትነት አለመረዳት። ለምን ስትሉ አሁን እግዚአብሔር መጀመሪያ ውሃ ነበር። ከማህፀን ጀምሮ ብዙ ውሃ ነበር። በእናታችን ማህፀን ጀምረን ከአባት ወገብ የሚከፈለው አለ፣ ከእናት ወገብ የሚከፈለው አለ፣
ያ በማህፀን ይቀረጻል። ብጽብጽ ውሃ ነው። ያ ጭራ መስሎ በ40 ቀን ነው መልኩ ተሰርቶ የሚያልቀው። በቃ ከጭራ ቀጥኖ ያ መልክ ይዞ በአንትንት በጅማት በአይጽንት በአጥንት ጸንቶ አፈር ተጨምሮበት መሬት ሆኖ ሰው ሆኖ ለዚያ ዓይን ተበጅቶለት፣ ለዚያ ጆሮ ተበጅቶለት፣ ለዚያ እግር ተበጅቶለት፣ ለዚያ ነፍስ ተሰጥቶት አንድ ላይ ነው የሚፈጠረው። ያ እንደገና ደግሞ ጸንቶ አድርጎ ልዩ የነበረው አካል በመንፈቅ በዚያ ጽንስ ቢታይ ልዩ ነው። ምናልባት በእጃችን እንዲጨብጠው ሁሉ ሊሟሟ የሚችል ሁሉ ይኖራል። የ3 ወር ጽንስ ቢታይ ያ ልዩ የነበረው አካል ነስቶ ጭራሽ ኋላ ተራራ የሚንድ ይሆናል። ይሄ እግዚአብሔር ካሪ ነው። ኦዘታ ወጽኦ ለሕፃን ማቁ የብሲ ወትፌኖ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘ ማይውቱ ታረገው በጥበብከ ወባህር ማለት ተሰይሞ መኒ ለበይኖ መኒ ለነዲ አብየቱ ሕፃኑን ከአባቱ ወገብ የምታወጣው በእናቱ ማህፀን የምትልከው ውሃ የነበረውን የምታረጋው በረቂቅ ሰፋድል የምትጠቀልለው የምታጸናው ውሃ የነበረውን በኃይል የምታጸናው በአንትንት በጅማት በአጥንት የምታጸናው ቢሰራ ድሃ የሚሆንበትን ቢሰራ የሚከብርበትን ባይሰራ የሚደይበትን መልካም ቢሰራ የሚጸድቅበትን ክፉ ስራ ቢኮነንበትን አካል ዘአክልን የምትሰጠው እንዳንተ ያለ ማን አለ ብሎ እንደተናገረ የእግዚአብሔር ካህሊነት ነው። ይሄ የእግዚአብሔር ካህሊነት ነው። በዚህ ችሎታው እግዚአብሔርን አመስግኖት። ባህር ከፍሎ የሚያሻግር መራራ ውሃን አጣፍቶ የሚያጠጣ ተራራ ንዶ የሚያሻግር ከዚህ በላይ ለፍጡር የፈጣሪን ካህሊነት የሚሰጥ ፍጡርን ወደ ፈጣሪ መልክነት የሚያሳድግ እግዚአብሔርን በዚህ ካህሊነቱ አመስግኑት። ሁሉን ቻይ የሚሆነው መድኃኔዓለም ሁሉን ቻይ የሚለውን በእምነት ተለማመዱት። አንዳንድ ጊዜ ይሄ እግዚአብሔር ጨጓራ ይፈውሳል አይፈውስም? እስኪ ነገሩ የጨጓራ በሽታ ንገሩኝ እንጂ በሉ እንጂ። እሺ በጣም ጥሩ። እግዚአብሔር ጉንፋን ይፈውሳል አይፈውስም? እግዚአብሔር ሆድ ቁርጠት ይፈውሳል አይፈውስም? እግዚአብሔር ሁለቱም ኩላሊት ቢበላሽ ይፈውሳል አይፈውስም? ይሄን ግን ከቤታችሁ ታምኑታላችሁ? አይ የመዳን ዕድሉ ያን ያልነው እስቲ እንደው ጸበል ልፋለት ይላል አይደለም ሰው። ሁሉን ቻይነቱን እግዚአብሔርን ስለሚረሳው ለፈጣሪ ምን ይሳነዋል? አቡነ ገብረ መንፈስ ቅዱስ ከሚጸልዩበት ሕፃኑ ነው እየጸለዩ ዲያብሎስ ሄደና አንተ ሕፃን ይበርዳል እናቴ ሽማግሌ ሰው መስሎ ነው ቤት ግን ገና ልጅ ነህ አንተ መካሪ አታል መሰል ይርባል አለው። ለፈጣሪ ምን ይሳነዋል? ከፈቀደ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርገዋል። ሂድልኝ አለው። ምን አልክ ልጅ? አርጅቻ ይሰማኝ አለ ዲያብሎስ። አንተ ልቤ መንከር ይሻለኛል፣ አንተ ሰይጣን ከፊት ይወግድ። እግዚአብሔር በምግብ የሚያኖራል ያለ ምግብ የሚያኖራል ብለው ሲሉት ዲያብሎስ ተንዶ ሲጠፋ አልቀመሱትም እንጂ ለአቡነ ገብረ መንፈስ ቅዱስ ጻዕዳ ህብስት ከሰማይ ወርዶላቸዋል። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመው በሽታው ይሰጠዋል። በበሽታም ይጠቅማል። እግዚአብሔር እኮ እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው በእውነቱ ማለት ነው። በበሽታ ከጠቀመንስ ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። አረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። እስማኤል በደዌ ያሐልቅ ኃይለ ሥጋማ በደዌ ሊያልቅ የተፈጠረ አይደለም። ያን ጊዜ ፈጣሪን አመሰገንኩት። ስለዚህ ቅዱስ ጳውሎስ ጸጋው እንዲጨመርለት ደዌ ተሰጥቶት ነበረ። ይህንን ይዞ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድውዩ ጳውሎስ ድውያንን ይፈውሳል አለ። እስኪ በሉ ድውዩ ጳውሎስ በሉ ምን ይፈውሳል? ድውያን ይፈውሳል። ለእሱ ደዌ ተሰጥቶት ያ የቅዱስ ጳውሎስ ደዌ ምን የሚጨምር ነው? ሀብት የሚጨምር
ጸጋ የሚጨምር ነው። ታሞ የማያመሰግን ሰው፣ ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። ከምንኩስና 3 ክፍሎች አንዱ ባሕታዊ ዘበህድአት ይባላል። አንዱ ድውይ ዘበአኮቴት ይባላል። አንዱ ረድ ዘበጥባት ይባላል። ድውይ ዘበአኮቴት ማለት እድሜ ዘመኑን በሽታ ተሰጥቶት የሚኖር መነኩሴ ማለት ነው። ይሄ በምንድን የሚጠቀመው ሲባል እግዚአብሔር ይመስገን በማለት እስኪ በሉላችሁ። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ ሲውላችሁ። አዎ ባርኮ ወሙት። ሚስቱ ግን አለችው እግዚአብሔርን ስለውላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ሚስቱ እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩት ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትኖር አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ። ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እዚህ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትችይ? ወይ ጽናት ወይ ጽናት። ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪም ማለት ወንድ መስሎ ሲላት አይ እሺ አለች። አይ በእኔ በዚሁ ቅሪ ሲላት አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል፣ ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚያ ያለ ሸተታት። ለምን ሲባል ምን ትችይ ሲላት ምን ነው ችዬው የኖርኩት እግዚአብሔርስ ምኑን አስታቀፈኝ የሚል ሕሊና የምሬት ሕሊና ስለገባባት ነው። ምስጋና መከራን ያስረሳል፣ ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉላችሁ፣ በሉላችሁ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን አለ። ከዚያ በኋላ መጨረሻ ላይ አንቺ እህቴ በል እንግዲህ እስካሁን አስታመምኩ ወንድሜ፣ ከዚህ በኋላ ደህና ሁን አለች። ለሁሉም ይችን ቀለበት ይዘሽ ብሎ የሥላሴ ስም የተቀረጸባት ቀለበት ነበረች ሰጥ። ያችን እዛ ስትሄድ ኧረ ደህና ሰው ከሆነ ይቀርሻል፣ ሌላ ከሆነም ይሸሻል ብሎ ይዛ ስትሄድ አንቺ ብሉን ነው ይዘሽ መጣሽ፣ ይዘሽ ጥለሽው ነይ፣ የችጋራም ገንዘብ ጥለሽለት ነው ወዲያ ሽጦ ይብለዋል። አይ ይችንስ ማጫ የሆነሽ ብላ ሰጥቶኛል ብሎ ሰጥቶኛ ብላ እምቢ ብላ ስትል በኖ ተኖ ጠፋ ይላል። አሁን አንዳንድ ሴቶች ሌላ ሀገር ስትሄዱ ቀለበታችሁን አታወልቁም? ይሄ ነውር አይደለም? ነውር ነው በእውነቱ። የሥላሴ ቸርነት ይለያቸዋል። የባላችሁ ጠባይ የሚሰለቻችሁ የቃል ኪዳን ቀለበታችሁን ስታወልቁት ይሰላችኋል። ደህና ሰው የነበረው ሰውዬ ሰይጣን መስሎ ይታያቸዋል። እንደ ኢዮብ ሚስት ማለት ነው። እና አክፍቱ የሚያይ እግዚአብሔርን እንድናማርር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልእክተኛ ነው። እና እግዚአብሔር ካለቀ በኋላ ቢሆን እንኳን እግዚአብሔር ሰው እንደሚያደርገው ያምን ነበረ። ይሄ ታጋሽ ሰው ከቁስሉ ላይ የሰፈሩ ትሎቹ እንኳን ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ወዴት ጥላችሁ ትሄዳላችሁ እያለ ቁስሎቹን እያነሳ ትሎቹን እያነሳ ቁስሉን እንዲበሉ ያደርግ ነበር። አበው እንደሚተረጉምልን ዮርዳኖስ ሂድና ታጠብና ትድናለህ ሲለው እንኳን እነዚህ ትሎች ምን ይሆናሉ ነበር ያለ። የፈጠርኳቸው መግባቸዋለሁ ነበር ያለ። ይህ ሰው በሰባተኛው ታጋሹ የትዕግስት ዘውድ የደፋው ታላቁ ኢዮብ ከ7 ዓመት በኋላ ድል ነሳብ። ድል የነሳው በምን ይመስላችኋል? እግዚአብሔር ይመስገን በሉላችሁ። በሉ ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም
ቢቆርጠንም ባንድንም ባንፈወስም ብንናቅም ብንሰደድም ስለ ሁሉ ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉን ቻይ መጨረሻ ላይ ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል። 3 ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞተ አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በሁሉ ያስተአምን፣ ተፋቅሮ በሁሉ ያስተያግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን በአውሮፕላን ሲሄድ በጣም ብዙ ሰው እታገሳለሁ። በጣም እታገሳለሁ ማለት ይቅር በሉኝ፣ እታዘባለሁ ልል ነው። እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንድ ሴትዮ መከራቸውን አይቶልኝ አውሮፕላኑ ገጭ ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት መረቆ ወጥተው ወድቀዋል። መከራ እንደው ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት መጀመሪያ ዓመት ጓዝሽ ነው እያሉ ማለት እና መከራ እኔ እንደው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮት ከዚህ መጨረሻ ላይ እንደ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው። እዚህም አለ እና መጨረሻ ላይ ሲወርዱ አይዞት እናታችን ይረጋጉና ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። እዚያ ግን አላሉም ነበረ። የኢየሱስ ስም ኋላ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ከሃዲነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንደውም ሊቃውንት ምን ይላሉ? የእግዚአብሔርን ካልነስ ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉም ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያ በመሳሪያ በምንም ያለ ምንም ማድረግ ይቻላል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርን በዚህ ከሃሊነቱ አመስግኑት። ያነሰውን ለሚያበዛ፣ የሌለውን እንዲኖር ለሚያደርግ፣ ከሞት ሕይወትን ለሚያወጣ፣ ከረከሰ ንጽሕናን ለሚያወጣ፣ ከርግማን በረከትን ለሚያበቅል እግዚአብሔርን ለከሃሊነቱ አመስግኑት። ለደከመ ኃይልን ለሚሰጥ አመስግኑት። እግዚአብሔር በዚህ ይመሰገናል። እስቲ እግዚአብሔር ይመስገን በሉ። ድገሙ፣ ጨምሩ። እግዚአብሔር ይመስገን በሉ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጸና ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ ብዝኃ እበዩ። እንደ ልዕልናው መጠን እግዚአብሔርን አመስግኑት። ልዕልና ማለት ማለት ነው። አሁን ተመልከቱ። ልዑል ማለት ከፍ ያለ ማለት አንደኛ ባህሪው አይመረመርም። ሁለተኛ ተመልከቱ። መኑ ይትዓደው ለወልደ እሁየ እስመ ልዑል መዝራዕተ የማኑ ይላል ሰሎሞን መኃልየ ዘሰሎሞን ላይ ሲናገር መኑ ይትዓደው ለወልደ እሁየ ልጅ ወንድም የእግዚአብሔርን ለቤተ እስራኤል የቤተ እስራኤል ሙሽራዋ ስለሆነ አንድም ለቤተ ክርስቲያን ልጅ ወንድም የሚባል ክርስቶስን የሚቋቋመው ድል የሚነሳው የሚያሸንፈው የሚማገተው ማን ነው? እስመ ልዑል መዝራዕተ የማኑ የአብ የባሕሪ ልጁ ኢየሱስ ክርስቶስ ባሕሪው ስልጣኑ ልዑል ነውና የወልድ ጌትነቱ ልዑል ነውና ወልድን ተቋቁሞ ድል የሚነሳው ማን ነው? ስደት ነውን? አልሆነም። በ2 ዓመቱ ተሰደነውን። ረሃብ ነውን? 40 ቀን ጾሞ አጋንንትን ድል ነስቷቸዋል። ስቅላት ነውን? ይህንም አሸንፏል። ውግረት ነውን? ይህንም አሸንፏል። ሕማም ነውን? ይህንም አሸንፏል። ሞት ነውን?
የመጨረሻውን ባለስልጣን የሞትን መውጊያውን ያወለቀ እስመ ልዑል መዝራዕተ የማኑ ልጅ ወንድሜ ክርስቶስን ማን ይቋቋመዋል? ልዑል ነው፣ ከፍ ያለ ነው። እግዚአብሔር ከሁሉም ነገር በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ጉልበት የነበራቸው ሰዎች ነበሩ በዓለም ላይ። እነዚህ አንትቶ ደካማ ሰዎችን፣ የተናቁ ደካሞችን ለደቀ መዝሙርነት የመረጠበት ምክንያት ኋላ ወንጌል ሲሰፋና ቤተክርስቲያን ስትንሰራፋ ደና ጉልበተኛ ጦረኛ ሰዎችን እኮ ተማሪ አድርጎ ሐዋርያ አድርጎ ልኮ በጉልበት ነው ሃይማኖቱን ያስፋፋ እንዳይባል በሱ በደቀ መዛሙርቱ ደካማነት የሱ ኃያልነት እንዲገለጥ ደካሞችን፣ ድሆችን፣ ዕውቀት የሌላቸውን መርጦ ነበር የላካቸው። ድሮስ የግሪክ ፈላስፎችን መርጦ አስተምሮ እነሱ በንግግር ጥበብ አፍ እየዘጉለት ትምህርቱ ላይሰፋ ነው እንዳይባል ንግግር የማይችሉትን ነገር ወልድ አፋ የሆኑትን አንደበታቸው ቃል መርጦ የማይናገሩትን እነ ቅዱስ ጴጥሮስ አነጋገሩ ይገልጣል ማለት የገጠር ቅዱስ ጴጥሮስ የገጠር እስራኤላዊ ስለሆነ መርጦ የማይናገር አነጋገሩ የሚገልጠው አንድም በምስጢር ክርስቶስ መሆኑን የሚያሳውቅ እነዚህ ደካሞችን የመረጠ ኃይሉ እንዲገለጥ ክርስቶስ ኃይሉን ገለጠ። ኃያል ስለዚህ ልዑል መሆኑን ልዑል እግዚአብሔርን እንደ ልዕልናው አመስግኑት። ልዕልናው ማለት አንደኛ ማንም ተዋግቶ ድል አይነሳውም። አንድ ሁለተኛ ደግሞ ምን ይመስላችኋል? ልዑል ማለት ከፍ ያለ ነው። ልዑል ማለቱ ኃጢአታችን አቃሎ እንዲያይልን ያደርገዋል። አንዳንድ ሰው ቀለል ባለ ምሳሌ አይመጥንም እንገራችሁ። አንድ ትልቅ ሰው የ40 ዓመት ሰው ከሕፃን ልጅ ጋር ተጣልቶ ቂም ይዞ ሲገኝ ይባላል። እንደው አንተስ እንደው ከልጅ ጋር ምን ይሆንክ ነው ይባላል። ትልቅ ሰው ነው። አንድ ትልቅ ሰው ስትሆን ወልደህ ከዚህ ትንሽ ልጅ ጋር ቂም ትይዛለህ ይባላል። እግዚአብሔር ልዑል መሆኑ ኃጢአታችን እንዲንቅልን ያደርገዋል። ተመልከቱ። ኢተዘኪረከ አበሳነ ወአናይሴከ ጌጋየነ በምሕረትከ ተዘከረነ እንበለ ምሕረትከ ሳልወ ዘይድህን ይላል አባ ጊዮርጊስ በሰዓታቱ። ኢተዘኪረከ አበሳነ ወአናይሴከ ጌጋየነ ኃጢአት አበሳ በደላችን ትተህ ወአናይሴከ ጌጋየነ በደላችንን ንቀህ እንደ ሕፃን በሕማማት ሰላምታ በጽውር እቷነ ይለዋል። በጭቃ እንደሚጫወት ልጅ በጭቃ ተጫውቶ አዲስ የገዙለትን ልብስ ጭቃ ቀብቶ ሲመጣ አይቆጡበትም። አዝነው ስመው ያጥሙለታል። መድኃኔዓለም እኔ የምሠራውን ኃጢአት በጭቃ እንደሚጫወቅ ኃጢአት ነውና እንደሚጻነው ናቅልኝ፣ ኃጢአቴን ንቀህ አጥፋልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን ንቆ አቃሎ እኛን ያከብረናል። የቅዱስ ጴጥሮስን ክህደቱን ናቀለትና ሐዋርያነቱን አከበረለት። የሐዋርያት አለቃ አደረገው። በጎቼን ጠብቅ አለው። ክህደቱን ግን ንቆ ጣላት፣ በዓይን ውስጥ ወረወራት። የደብዳቤውን ቀዳዶ ጣለለት። ጴጥሮስን ግን አከበረ። ኃጢአታችን ይናቅልን፣ እኛን ግን ለመክበር ያብቃን። ስለዚህ እግዚአብሔር እንዲህ ያለህ ልዑል በሆነ ባልሆነው የማትቆጣ ተመልከቱ። በሆነ ባልሆነው ከፍ ያለ ሰው ከፍ ያለ ነው። በቀላል ነገር አይቆጣ። ገሌ እኮ እንደው ደልዳላ ነው ይባላል። ገሌ እኮ እንደው ጌታ ነው ይባላል። ቶሎ አይቆጣም። እንደ እግዚአብሔር ማለት ነው። እይትማ ዘልፈ ወይቀስፍ ወትረ ሁልጊዜ የማይቀስፍ ሁልጊዜ የማይቆጣ ማን ነው? እግዚአብሔር። ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ መሐሪ ወትረ ይለዋል። ደግሞ በሌላ መዝሙር ከዚህ የመዝሙር በአንድ ሲናገር መሐሪ ወትረ ሁልጊዜ የሚምር ማን ነው? እግዚአብሔር። ሁልጊዜ የሚምር ምንድን ነው? ሁልጊዜ የሚምር ማለት ሰውየው ምን ያደርጋል? እገሌ ጋር ታረቁ፣ አልታረቅም። ለምን እንዴ? ሰኞ ታገዝኩት፣ ማክሰኞ ታገዝኩት፣ ረቡዕ ታገዝኩት፣ አሁንም አበዛውም እኮ ይላል። አምና ታገዝኩት፣ ዘንድሮ ታገዝኩት፣ አሁንም አበዛው እኮ ይላል። ደግሞ ምን ይላል? እንደ ሰው በቀደም ድንጋይ ወረወረብኝ፣ ታገዝኩት። በቀደም ደግሞ ጎረቤት ነበረ የእጅ ጣቢ ደፋብኝ፣ ታገዝኩት። ከዚህ በላይ ምን ላድርግ ብላችሁ ነው ይላል። እግዚአብሔር እኮ ስንት ነገር አፍርሰን ታግሶናል። ስለዚህ ይባላል ልዑል እግዚአብሔር። ልዑል እግዚአብሔር በሉ ይመስገን በሉ እንጂ አሁንም እግዚአብሔር ይመስገን። ሰብህዎ በከመ ብእዛቤሁ ሰብህዎ በቃለ ቀርን እንጨርሰው ቶሎ። ሰብህዎ በቃለ ቀርን እግዚአብሔርን በቀንደ መለከት አመስግኑት። ይሄ ቀንደ መለከት በብሉይ ኪዳን በዓመት 2 ጊዜ ይመታ ነበር። ይሄ ብሉይ ኪዳንንና ሐዲስ ኪዳንን የሚያመለክት ነው። የቅዱስ
ሲኖዶሱን ዓመታዊ ጉባኤም የሚያመለክት ነው። አሁን የቅዱስ ሲኖዶስ ጉባኤ እየተካሄደ ነው አይደለም? ያ የብሉይ ኪዳኑ ቀንደ መለከት ይሄንን የሚያጠይቅ ነበረ። እግዚአብሔርን ከሩቅ በሚሰማ ጉባኤ፣ በሰለስቱ ምዕት ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ፣ በአበው ጉባኤ ከሩቅ በሚሰማ ሃይማኖት፣ ከሩቅ በሚሰማ ምግባር ደግነታችሁ እስኪሰማ ድረስ አመስግኑት ማለት ነው። ደግነታችሁ እስኪሰማ ድረስ አመስግኑት ማለት እግዚአብሔርን በቀንደ መለከት አመስግኑት ማለት በብሉይ ኪዳንና በሐዲስ ኪዳን በተመሰረተ ሃይማኖት ላይ ቁማችሁ ከሩቅ በሚሸት ምግባር፣ ከሩቅ በሚሰማ ምግባር የልትሄዱ ነው? ከደጉ ከአብርሃም ቤት በልተን ጠጥተን ልንመጣ። የት ልትሄዱ ነው? የበረሃውን ኮከብ እንጦንስን አይተን ልንመጣ። የት ልትሄዱ ነው? አንጥላሪዎስ የሚባል ደግ ሰው ነበረ፣ እሱ ቤት ልንበላ እየተባለ ደግነታችሁ ከሩቅ እስኪሰማ ድረስ አቀድም አይኩቶቶ ለእግዚአብሔር ይላል ቅዱስ ጳውሎስ። እናንተ ስለ እናንተ እግዚአብሔርን አስቀድሜ ያመሰግነዋለሁ። እስመ ተሰማት ሃይማኖትክሙ፣ ሃይማኖታችሁ እስከ ምድር ዳርቻ ድረስ ተሰምታላችና ይላል። ምግባራችሁ ከሩቅ እስኪሰማ ድረስ። እኛ ታውሳውሳላችሁ በኦሪት ዘፍጥረት ምዕራፍ 6 ላይ እንደተቀመጠው እግዚአብሔር ምንድን ነው ያለው? የእነዚህ ሰዎች የኃጢአታቸው ጩኸት ወደ መንበሬ ደርሷል ነው ያለው። ዛሬ ግፋችን የት እንደደረሰ ብታዩት እኮ ጽሑፍ ድንቅ ነው። ጽዋችን ሞልቶ ፈሷል። ቀስተ ደመና ታውቃላችሁ አይደል? አታውቁም? የሚያውቁ አባቶች ምን ይላሉ? እያወቁ ዝም ማለትና ከቤት ልብስ እያለ ቤተ ክርስቲያን ለብሶ አለመሄድ ትዕቢት ነው ይላሉ። ከቤት ልብስ እያለ ጥሩ ልብስ እያለ ቤተ ክርስቲያን ጥሩ ልብስ ለብሶ አለመምጣት ትዕቢት ነው። ለምን? ትተነው ነው እንጂ አለ ማለት ነው። በሌላቸው ሰዎች መመካት ማለት ነው፣ መመጻደቅ። ስለዚህ እኛ የናቅነውን ዓለም እስቲ ተክበሰሱበት ማለት ነው። ይሄ ማለት ነው። ቀስተ ደመና ታውቃላችሁ? ምንድን ነው? ቀስተ ደመና አይደለም ነው። አንዳንድ ቀን ግን የማርያም መቀነት የምንለው ቀስተ ደመና የሚታየው ምንድን ነው ይሉን አባቶቻችን። በኖህ ዘመን ቀስተ ደመናው የሚታየው በዚህ አድኛችኋለሁ ለማለት ነው። ዛሬ ለምንድን ነው አንዳንድ ቀን ቀስተ ደመና በደመናው ላይ የሚወጣ ሲባል እንዳላጠፋችሁ ለእናቴ የሰጠዋት ቃል ኪዳን ኑሮ ነው እንጂ በደላችሁ ከኖህ ዘመን ሰዎች ጋር እኩል ነው ማለት ነው። አሁን በቃ ይሄ ነው ቀስተ ደመና የሚገለጠው፣ ይሄ ነው ባንዲራውን ሰንደቅ ዓላማውን የሚዘልፈን ይሄ ነው። እንደ ቀስተ ደመና ምልክት ያደረጋት እናቱ ቅድስት ድንግል ማርያም ኪዳነ ምሕረት ስላለች በእሷ ምክንያት እንዳንቀሰፍ ስለሚጠብቀን ነው እንጂ ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስን መስበክ እንዳትሉኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ፣ ኪዳነ ምሕረትን ስለምወዳትና የእንጦጦ ኪዳነ ምሕረትን ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ናት። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ ይሄ እነዚህ የማናውቃቸው ተራሮች ነው የሚጠብቁ ነው። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳን። እንዳላጠፋችሁ የእናቴ ቃል ኪዳን ኑሮ ነው እንጂ ክርስቶስ የምሕረት ውሃ ነው። እናቱ ደግሞ ምሕረቱን የሚያጸናባት ቀስተ ደመና ናት። ምሕረቱን እንዳይታጠፍ የሚያደርግ ሰማይ የምንላት እኮ ለዚህ ነው። ይቺ ጠፈር ሰማይ ናት። ከዚህ በላይ ከዚህ ጠፈር በላይ ሐኖስ የሚባል የሚገማሸር ቁጡ አለ። ያ ውሃ እንዳይፈስ ይቺ ጠፈር አለች። የእግዚአብሔር መዓት እንዳያጠፋን የእናቱ ቀስተ ደመናነት ምልክት አለ። ያ ቀስተ ደመና ይጠብቀናል። በዚያ ቀስተ ደመና እንዲጠብቀን እግዚአብሔር ቃሉን አሳልፏልና እግዚአብሔር በልዕልናው በጌትነቱ ኃጢአታችን ንቆ ይምራልና ግፋችን የት እንደደረሰ የት እንደተሰማ ልብ በሉትና ከሩቅ በሚሰማ ምግባር እስቲ እግዚአብሔር ያሳያችሁ። ኢትዮጵያ ሀገራችን ዛሬ ሰው ኢትዮጵያውያንን እያለ የሚመጣባት ሆኗል ወይስ እየወጣ የሚሄድባት ነው የሆነችው? ድሮ ቅዱሳን ኢትዮጵያውያን ለማየት ይበቁ ነበር፣ ይመጡ ነበር። ዛሬ እንኳን ቅዱሳን ፈረንጅ እንኳን ከኢትዮጵያ እየቀረ ነው። ለምን ሲባል የመከራው ድማ አደረግናት።
የመባላት አውድማ ስላደረግናት ማለት ነው። 9 ቅዱሳን የመጡ ምን ብለው ነው? አረ ኢትዮጵያ የምትባል የእግዚአብሔር ሀገር አለች አሉ። ሮም ካቶሊክ ክርስቶስ እንግዳለች ብለው ተሰደው መጡ። አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ የመጡት የኢትዮጵያውያንን መዓዛ እየሸተቱ ነው። እግዚአብሔር ከኢየሩሳሌም ተሰጥቶ የመጣ ኢትዮጵያ ነው። ትንቢተ ዕንባቆም ላይ ምን ይላል? አይጻዳተ ኢትዮጵያ ይደነግጻ፣ የኢትዮጵያ ድንኳኖች ይጨነቃሉ ይላል። የኢትዮጵያ ድንኳን ማለት ልብ ማለት ነው። የኢትዮጵያ ድንኳኖች ይጨነቃሉ ማለት የኢትዮጵያውያን ልባቸው እግዚአብሔርን ይፈራል ማለት ነው። እግዚአብሔርን የሚፈራ ነው። ያ ልባችን ነበረ እናቱን በእናትነት በቃል ኪዳን በእንግድነት ክርስቶስን በአባትነት ተቀብለን የተባረክን በዚያ ነበረ እና ኢትዮጵያውያን ጥበብ የሚፈለግባት ሃይማኖት የሚገኝባት ዜማ የሚገኝባት ሀገር ናት። እስከ ወዴት እንዲሰማ ሀገራችንን ከማሰደብ እግዚአብሔር ይሰውረን። አንድ አባት አሉ ኢትዮጵያ ድጓ አለ የቅዱስ ያሬድ ይባላሉ። ፈረንጅ መልስ አንዳንድ ጊዜ ሞኝ አይደል? የኢትዮጵያ ሰው በሙሉ ድጓ የሚያውቅ ነው የሚመስለው እና ሄዶ ውጭ ሀገር ሲሄድ አንዱን የኢትዮጵያ አፈቀላጤ እስቲ የኢትዮጵያ ድጓ ጮህልኝ ሲለው ዘፈን ነግሮታል። ዘፈን ጮህለታል። ያን እዚህ ጮህለት ኋላ እስቲ ድጓ ጮህልኝ ሲባል ድጓ ጮህለታል። ያ ፈረንጅ ደግሞ ያን ዘፈኑን ግጥሙንም አውቀዋለሁ አልነግራችሁም፣ ደግሞ ችግር ነው ብዬ ነው እንጂ እንደዚያ ብሎ ገርዘፍኖ መጥቷል። ኋላ ዘፈኑን ይዞ የያሬድ ድጓ እያለ ሲሆን ይሄኛው ሊቁ ሆኖ እስቲ ጮህልኝ ብሎ ጮህለታል። ይሄኛውስ ድጓ ነው ብሎኝ ይላል። አይ እሱ ገና የሚለማመዱት ስለሆነ ይሄን አጥፋው ብሎ አስጠፋው። ለምን? ሀገራችን የዘፈን ሀገር ናት ተብላ እንዳትሰደብ ማለት ነው። ይሄ ገና የጀመረው ስለሆነ ይሄን አጥፋው የነው ድጓ ብሎ አስያዘ፣ ሀገራቸው እንዳትሰደብ ማለት ነው። እና በእውነቱ ከሩቅ የሚሰማ በቀንደ መለከት አመስግኑት ማለት መራራ ሕይወታችሁ ከሩቅ እንዳይሰማ አድርጉት። አይተው እናንተን እግዚአብሔር እንዲያመሰግኑ በጎ ምግባራችሁ ከሩቅ ይታይላችሁ እንጂ ክፉ ነገራችሁ አይታይባችሁ የሚለውን ሲናገር እግዚአብሔርን በመለከት አመስግኑት። ሰብሕዎ ለእግዚአብሔር ምን አለ? በቃለ ቀርን ሰብሕዎ በመዝሙር ወበመሰንቆ። 2 ነጥቦች ነው የቀሩኝ። እግዚአብሔርን በመዝሙርና በመሰንቆ አመስግኑት። እስኪ በሉ እግዚአብሔርን በሉ። በመዝሙርና በምን አመስግኑ? በመሰንቆ። በመዝሙርና በመሰንቆ ምንድን ነው? መሰንቆ ማለት ሃይማኖት ነው። ማን እንደተረጎመው? ቅዱስ አትናቴዎስ ነው የተረጎመው። መሰንቆ ማለት ሃይማኖት ማለት ነው። መዝሙር ማለት ምግባር ማለት ነው። እግዚአብሔርን በመዝሙርና በመሰንቆ አመስግኑት ማለት እግዚአብሔርን ሃይማኖትን ከስነ ምግባር አንድ አድርጋችሁ አመስግኑት ማለት ነው። መሰንቆ ብቻ ቢጮህ ትርጉም የለውም። መዝሙር ብቻም ሳይሆን አስማምታችሁ አመስግኑት። አሁን አንዳንዱ ሰው ሃይማኖት ሳይኖረው መዝሙር ይሆናል፣ ሃይማኖት ሳይኖረው ዘማሪ ይሆናል። አንዳንዱ ሰው ደግሞ ምን ይላል? የመናፍቃንን መዝሙር ብናመሰግን ችግር አለው ይላል። አዎ አለው። ሰብሕዎ በመዝሙር ወበመሰንቆ፣ በመሰንቆና በመዝሙር አመስግኑት ማለት ሃይማኖትና ምግባር ጨምራችሁ አመስግኑት። ሃይማኖትና ምግባር ሳይዙ ማመስገን። አንዳንድ ሰው ንስሐ ሳይገባ መዝሙር ክፍል መሆን ያምረዋል። ንስሐ አይገባም፣ መቁረብ አይፈልግም፣ መዝሙር ክፍል መሆን ያምረዋል። ዳዊት አይደግምም፣ መዝሙር ክፍል መሆን ያምረዋል። ማስቀደስ ኪዳን ማስደረስም አይፈልግም፣ ዝማሬ መሆን ያምረዋል። የለም ከማመስገን በፊት ሃይማኖትና ምግባርን ያዝ። ሃይማኖት ከሌለው ሰው እግዚአብሔር ምስጋናን አይፈልግም። ሃይማኖት የሌለው ሰው በሃይማኖቱ የሚታማ በሃይማኖቱ የሚጠረጠር ሃይማኖቱ እንክርዳድ የተጨመረበት ሰው እግዚአብሔር ይህንን አይፈልግም። ይሄ የማን ነው? የቃየል መስዋዕት ነው። አይቀበለውም እንዲህ ያለውን ነገር። ስለዚህ ለይቶ ሃይማኖት ማመስገን ምስጋና መዝሙርን ካዳመጣችሁ ሃይማኖት ያለውን ሰው ለስጋችን ስለተመቸን መዝሙሩ ተመልከቱ። መዝሙሩ ትክክል ነቀፋ የሌለበት እንኳን ቢሆን የሚዘምረው ሰው ሃይማኖት ከሌለው ግን ትክክል አይደለም። ለምን ቢባል የቀረበው ማር እንኳን ቢሆን መርዝ በነበረበት ዕቃ ከቀረበ ማር አይደለም፣ ይገላል። ሃይማኖት አልባ ምስጋና የለም፣ ምግባር አልባ ምስጋና የለም። እየወደቁ እየተነሱ ሰው ይወድቃል ይነሳል። ምግባርን ከሃይማኖት ይዛችሁ አመስግኑት። መሰንቆ የቤተ ክርስቲያን የአንድነቷ ምሳሌ ነው። መሰንቆ ጭራው ብዙ ነው፣ ድምፁ ግን አንድ ነው። ቤተ ክርስቲያን ብዙ ሕዋሳት አሏት።
አንድ አካል ናት። የማን አካል? የክርስቶስ አካል ናት። በቤተ ክርስቲያን መለያየትን የሚፈጥር ሰው ቢቀድስ፣ ማይሌት ቢቆም፣ ድጓ ቢያውቅ፣ አንገቱ እንደ ቀለበት እስከሚቀጥል ድረስ ቢዘም፣ ቢጸነጽል፣ ቢያመረግድ፣ ቅኔ ቢቀኝ በፍጹም ትርጉም የለውም። የቤተ ክርስቲያንን አንድነት የሚነካ ሁሉ ምስጋና አይደለም። ድጓ ሊሆን ይችላል። የቅዱስ ያሬድ ድጓ እንኳን ቢሆን እንኳን የኛ ወንዱውን እኮ አላችሁ የላችሁም፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን በመሰንቆና በምግባር አመስግኑት ማለት ሃይማኖትን ከምግባር አንድነትን ጠብቃችሁ አመስግኑ። የእግዚአብሔር ቤተሰቦች በሕይወታችሁ ዘመን ሁሉ ቅድሚያ የምትሰጡት ነገር ቢኖር የቤተ ክርስቲያን አንድነት ነው። የቤተ ክርስቲያን አንድነት በሉ። አባ የቤተ ክርስቲያንን አንድነት የሚነካ ከሆነ አባ ቀርቶ ቤተ ክርስቲያንን ይዛችሁ ትቀጥላላችሁ። የሚደረገው እንደዚህ